አዳነች አቤቤ ማለት እንጂ ልጇን ጭንላርጋት ውስጥ ንገሩኝ። ሚዲያ ለማውጣት ገገረብኛል፣ የተናስረብኛል። በአሁኑ ሰዓት የሚሰጥ አካላት እንዳለው ወደ ሚዲያ ቀረብ ያለ በጉራጌ ዞን ሳይለንት በሆነ መንገድ እኛም ሳንዘግበው ድምፅ ሳንሰጥ በጣም በርካታ አማራዎች እያለቁ ነው። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ግብረ ሰዶም ዲያቆናት ተገኙ ተባለ። ሴቶቹ ዲያቆኖቹ ብር ወዳድ ዓለምን ወዳድ ሆነዋል። መነኮሳት ከከተማ አልወጣም በባታችን አንቀመጥም አሉ። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ። ጌዮች መስጊድ እየያዙ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሻለሁ። እንግዲህ ዛሬ የምንመለከተው በጉራጌ ክልል ውስጥ 3 ወጣቶች እንደተገደሉ እየሰማን ነው። ይህ እጅግ በጣም አሳዛኝና ልብን የሚነካ ዜና ነውና ይህንን አስቀኛችኋለሁ። ሌላው የምንመለከተው የምክክር ኮሚሽኑ አንድ የተናገረው ጉዳይ አለ። ያም በጣም ብዙዎችን እያነጋገረ ይገኛል። እሱን አስመለክታችኋለሁ። እነማን ያዘዋል፣ እንዲሁም ደግሞ ኡስታዝ አቡበከር አንድ ያወጣቸው ነገሮች አሉ። እነዚህ ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር በማድረግ ጀምሩት። እስቲ በዚህን ጀምር። በጉራጌ ዞን ሳይለንት በሆነ መንገድ እኛም ሳንዘግበው ድምፅ ሳንሰጥ በጣም በርካታ አማራዎች እያለቁ ነው። የምር በጣም የሚቆጨን እልቂቱን ስንሰማው ነገ ይሄ ሁሉም ነበር እንዴ ብለን ደም የምናለቅስበት ስራ እየተሰራ ነው። እንደው እኔ ከምናገር ይልቅ ትናንትና ቪዲዮ ተልኮልኝ ነበር። ሰዓት አልበቃ ብሎ ስላላደረስ ነው ዛሬ እናሳያችሁ ወደ እናንተ እናድርስና ቪዲዮ ራሱ ቢገልጽ ይሻላል እኔ ብዙ ነገር ከማወራበት። ነገር ግን እንደው ሚዲያዎች ግን እባካችሁ ጉራጌ ዞን ላይ አማራ በግፍ እያለቀ ነው። በአሰቃቂ ሁኔታ ብታምኑም ባታምኑም በቀን ከ10 ያላነሰ አማራ ይገደላል። ጉራጌ ላይ ማን ይህን እያደረገ ያለው? ኦህዴድ ከኦሮሚያ ክልል በሚያዋስነው በኩል እየገባ ነፃ እርምጃ እየወሰደ ነው። አሁን ትናንት የተላከልንን ቪዲዮ ላሳያችሁ። ፍትህ ያጣች ነፍስ። ከላይ በምስሉ ላይ የምትመለከቷቸው 3 ግለሰቦች በቀን 24/11 ወር 2018 ዓ.ም አገና ከተማ ላይ ፋኖ ናቸው በሚል በህግ ቁጥጥር ስር ውለው ወደ አበሽጌ ወረዳ ናቸው ቀበሌ ላይ ወስደው በቀን 25 ማለትም ቅዳሜ የአበሽጌ ፖሊስና የዋልጋ ባለሀብት በመተባበር በአማራነታቸውና በማንነታቸው ተለይተው ጨለማን ተገን በማድረግ ረሽነዋቸዋል። አንድ በህግ ቁጥጥር ስር የዋለን ወንጀለኛ አንበርክኮ መረሸን ሰብአዊነት አይደለም። ከመገደላቸውን በላይ የሚያመው ነገር ድርጊቱን እንደፈጸሙት የአካባቢውን ነዋሪ በመሰብሰብ ይሄንን ሬሳ አይደለም መቅበር ለማልቀስ ይወጣ ልክ እንደነዚህ እናረጋቸዋለን በማለት በማስፈራራትና በመዛት አስጠንቅቋቸው ሄደዋል። እናም እስካሁኑ ማለትም እስከ ቀን 26 ድረስ ሬሳቸው ሳይነሳ አሞራና ውሻ እየበላ ይገኛል። ይህን አስቀያሚ ድርጊት ሙሉ የኢትዮጵያ ሕዝብ ሊያወግዘው ይገባል። የተቀበረች ፍትህ ቀባሪዋን ትቀብራለች። ይሄም ነው እየሆነ ያለው። አስክሬን እንኳን አታነሱም ተብሎ ወደ ሌላው ልሄድ። ስሜታዊ ከምንሆን ከትልቅ ይቅርታ ጋር እናያለን። ለማንኛውም ወደፊት እናያለን። እሺ ይህን ካልኩኝ በኋላ ወደ ዋናው ርዕስ ልግባ። ምክንያቱም ወደዚህ ስሜታዊ እንትን ውስጥ ከገባን ዋናውን ፕሮግራም ሳንቋጨው እንሄዳለን እና ከትልቅ ይቅርታ ጋር በጣም ስሜታዊ እንደሚያደርግ ይገባኛል። የአማራ ህዝብ ለአስከሬን ያለውን ክብር ይታወቃል። ወሰዷቸው፣ አማራ ስለሆኑ አንበርክከው ገደሏቸው፣ አስከሬናቸው እንዳታነሱ ብለው ላውሪ ያስበሉት እናያለን። ለማንኛውም እንደተከታተላችሁት ነው። በጣም ያሳዝናል። ወዴት እየመራን ወዴት እየተጓዝን እንደሆነ አላውቅም። እነዚህ ሰዎች እንግዲህ ከተያዙ በቁጥጥር ስር ከዋሉ ከታሰሩ የህግ እኮ አለ፣ ሀገሪቷ ህግ አላት አይደል? በዚህ ህግ መሰረት እኮ ተገቢውን እንደተባለው ወንጀል ካለባቸው ኃጢአት ካለባቸው የሰሩት ነገር ካለ በህግ አግባብነት ሊዳኙ ሲገባቸው እንዲህ አይነት አሰቃቂ ሞት መስማት፣ እንዲህ አይነት አሰቃቂ አገዳደል መስማት እጅግ በጣም ያሳዝናልና ወዴት እያመራን ይሄ ባይዘው እኔ ሁልጊዜ ነው የምናገረው።
የሆነ ክፉ እኔ ፖለቲካን አላውቅም፣ ነገር ግን ክፉ መንፈስ ላያችን ላይ መጥቶብናል። እርስ በርሳችን እንድንጨካከል፣ እርስ በርሳችን እንድንገዳደል። ሞት በቃ አሁን እኮ ብርቃችን፣ ቁጥር ብርቃችን አይደለም። ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተረሸነ፣ ይሄን ያህል ሰው እንዲሆነ ምን ደነግጥበት እንኳን ጠፍቶናል። ቀድሞ አንድ ሰው ሞተ ሲባል ምን ያህል ሐዘኔታ እንደነበር ዛሬ ሞትንም ተለማምደናልና እላያችን ላይ የሚያንዣብ ክፉ መንፈስ አለ። እግዚአብሔር ይሄንን ካላራቀልን ሰው ያረቃል ብዬ አላስብም። ሰው ይሄንን እርስ በርስ መገዳደሉን፣ እርስ በርስ መጠፋፋቱን፣ አንዱ ለአንዱ ጨካኝ መሆኑን ያቆመዋል፣ ያስወግደዋል ብዬ አላስብም። ከእግዚአብሔር ነው ምሕረት የሚገኘው። እነዚህ ወጣቶች እጅግ በጣም ያሳዝናሉ፣ በጣም ሲበዛ ማለት ነው። በሰውኛ እንዲህ አይነት ነገር መደረግ የለበትም። ከተያዙ በቃ አለቀ እኮ። ከዛ በኋላ የሚገባውን ቅጣት፣ የሚገባውን ፍርድ፣ የሚገባውን ውሳኔ መሰጠት ይችል ነበር። እግዚአብሔር ምሕረቱን ይላክልን፣ እሱ በቃችሁ ይበለን። በዘዌ ዛሬ አልተረዳንም እንጂ እግዚአብሔር በቃችሁ ካላለን ማንም በቃችሁ ሊለን አይችልም። ይሄ ከእግዚአብሔር የሚገኝ ምሕረት ብቻ ነው እነዚህን ጭካኔዎች፣ እነዚህን አረመኔዎች ሊያስቆም የሚችለው። ሀገራችን ላይ ሰላም ሊያመጣ የሚችለው የእግዚአብሔር በቃችሁ ነው። ስለዚህ እሱ በቃችሁ እንዲለን ከዚህ በላይ ስቃይ፣ ከዚህ በላይ መከራ፣ ከዚህ በላይ ሞት እንዳይደርስ ወደ አምላካችን ቀና ብለን እባክህ ማረን የምንልበት ጊዜ ነውና እግዚአብሔር ለሁላችን ሰላሙን ያምጣልን። እሺ እስቲ ወደ ምክክር ኮሚሽኑ ከማለፋችን በፊት ማን ያዘዋል እሸቱን ታውቁታላችሁ? የተናገረውን እንስማ። ግብረ ሰዶም ዲያቆናት ተገኙ ተባለ። ቄሶቹ ዲያቆኖቹ ብር ወዳድ ዓለምን ወዳድ ሆነዋል። መነኮሳት ከከተማ አልወጣም በባታችን አንቀመጥም አሉ። የቤተ ክርስቲያን ችግሯ በጣም በስቷል። ይሄን እናንተም ታውቃላችሁ፣ እኔም አውቃለሁ። ሌሎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ውጪ የሆኑ ሰዎችም ያውቁታልና ትናንትና ቅዳሴው እንዳለቀ የቦሌ መድኃኔዓለም አስተዳዳሪ አባት ምን አሉ? ለቤተ ክርስቲያን ጸሎት አድርጉ። አብዛኛው ሰው ስጋዊ ምኞቱን መውደድ አብዝቷል። ምእመናን ሆይ እኔ እንደ አባት የምነግራችሁ ነገር ቢኖር ለቤተ ክርስቲያናችን እግዚአብሔር እንዲሰራባት ጸሎት አድርጉ ተብሏል። እርግጥ ነው እነዚህ ሃይማኖት መሪዎቻችን ሰዎች ናቸው፣ ይሳሳታሉ፣ ይወርቃሉ። በእርግጥ ሴጣን ከኛ ከመደበኛ ሰዎች በላይ እነሱ ላይ ያነጣጥራል። እረኛውን ካልከው መንጋው ይበተናል ነው ህጉ። ግን እነሱንስ ማን ይርዳቸው? ለነሱስ ማን ጸሎት ያደርግላቸው? ለነሱ ነፍስስ ማን ይማጸን? ምእመናን አንዳንድ ጊዜ እኛም የራሳችንን ድርሻ መወጣት አለብን። እግዚአብሔር በእነሱ ላይ በቤተክርስቲያን ላይ እንዲሰራ። አለበለዚያ ሁላችንም ሰዎች ላይ ጣታችንን የምንጠቁም ከሆነ ሶስቱ እኛ ላይ ያደርጋል። ይቺን ቤተክርስቲያን አተናት የታሪክም በመንፈሳዊ በእግዚአብሔር ፊትም ተወቃሽ እንዳንሆን የአባቶቻችንን መንፈሳዊ ተጋድሎ እሳት አመድ ወለደ እንዳናስብለው ሁላችንም በምንችለው መንገድ ብንጸልይ እግዚአብሔር ይሰማናል። እግዚአብሔር ይባርክ። በዛው በጣም ትልቅ ሚስጥር ያለው ነገር ነው የተናገረው። እንዳልኳችሁ ነው፣ ለሁሉም ጸሎት በጣም ወሳኝነት አለው። እኛ ለካህናት አባቶቻችን ለኛ ይጸልያሉ አይደል? እኛም ለነሱ ልንለምን ያስፈልጋል። በየት በኩል ኃጢአት እንደመጣያችሁ፣ በየት በኩል መለማመድ እንደመጣያችሁ። አሁን እንግዲህ የተባለው በጣም አስጸያፊው ነገር ከካህናቱ ከቤተ መቅደሱ ከጀመረ ሌላው እንደ ኖርማል ነው የሚመለከተው። በቤተ መቅደሱ ያውም የክርስቶስ ስጋና ደም በሚፈተትበት ዘወትር ቅዱስ ቅዱስ እየተባለ በሚመሰገንበት የሱ ማደሪያ በሆነው የሱ ማረፊያ በሆነው የስሙ መገለጫ ታቦቱ በሚገኝበት ቦታ ላይ እንዲህ አይነት ኃጢአቶች ልምድ ከሆኑ እንዲህ አይነት ኃጢአቶች እንዲህ አይነት ነውሮች ከዛ ከተጀመሩ ሌላው ህብረተሰብ ጋር ምን ይሆናል? ኖርማል ይሆናል። ስለዚህ ይሄንን በምንድነው እኛ ልናገዛቸው የምንችለው? በጸሎት ልናገዛቸው ያስፈልጋል። ይሄንን ቁጣ እግዚአብሔር እንዲያርቅልን፣ ይሄንን ቁጣ ይሄን መዓት እንዲያስወግድልን መቅሰፍት ነው ባይዘው ክፉ መቅሰፍት ያመጣብናልና ልምምድ ከዛ እየተደረገ ነው። ሰዎች አልተኙም፣ እየሰሩ ነው ማለት ነው። ሰይጣን በሰዎች ላይ አድሮ ይሄንን ክፉ መንፈስ ከየት እያመጣው ነው? ከቤተ መቅደሱ። ስለዚህ ለአባቶቻችን እኔና እናንተ ጸሎት ልናደርግ ያስፈልጋል። ይሄንን ነገር ልንጋፈጠው ያስፈልጋል። ባይዘው ሃይማኖት አይለይም፣ ብሔር አይለይም፣ ፖለቲካ አይለይም። ይሄ በጋራ በአንድነት ሆነ ልንጋፈጠው የሚገባ ነው። ኡስታዙን ስሙት።
የጌዮች መስጂድ እየተፈጠረ ነው ታውቃላችሁ ጌዮች መስጊድ እየያዙ ነው ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደገው እንደ ማህበረሰብ ራሳችንን ማየት ካልቻል የምንሰራው ገንዘብ እኛን ካልጠቀመን ልጆቻችንን ካልቀረጸልን ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ የኛ ዱንያ ምንድነው ጥቅሙ ብላችሁ ታስባላችሁ ወንድምህቶች እባካችሁ ቆም ብላችሁ ተመልከቱ በጣም እየራቀና ያለ ነው እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ቀስተኞች ሲያስቀምጡ የተናገሩት ነገር አለ አይደለ ትልቁ ታሪካዊ መልእክታቸው ነው በያስባለሁ ቦታችሁን አትልቀቁ አሉ ረሱል ሰለላሁ በሌሎች ቤተ እምነቶችም ውስጥ አያችሁ እየገባ ነው ስለዚህ እንደ ኢትዮጵያ እንደ አንድነት ሆነን ካልተጋፈጥ ነው ነገ መወጣት አንችልም ነገ ህግ ይረቃል ሐላል ይሆናል ፍቃድ ያገኛል በሌላው ዓለም እንደምትመለከቱት በኢትዮጵያ ውስጥ ጥንድ ሆነው ሲሄዱ ታያላችሁ እነዚህ ነገሮች ልንጋፈጥ ያስፈልጋል በጸሎት በቻልነው አቅም ልጆቻችን ላይ ልንሰራ ቤተሰቦቻችን ላይ ልንሰራ አካባቢያችን ላይ ልንሰራ ያስፈልጋል በተለይ ልጆች ያላችሁ ስሩ በሃይማኖት በምግባር እንዲያድጉ እንዲህ አይነት ክፉ ነገር እንዲጸየፉ ነገ የሚመጣው ትውልድ ነው አስፈሪ የሚሆነው ለዚህ ትውልድ ደግሞ እኛ ነን እንዲህ አይነት ነገሮችን አስቀምጠን ምናልፍላቸው ስለዚህ ልንጋፈጥ ልጆቻችን ላይ ልንሰራ ያስፈልጋል የሃይማኖት አባቶች ከምን ጊዜውም በላይ በዚህ ላይ ትኩረት ሰጥታችሁ ስሩ ምክንያቱም ሃይማኖት ጋር በጣም ሰፊ መናን አለ ሰፊ ስራ መስራት ይቻላል በፕሮቴስታንቱም በቸርቹም አንዳንድ ይሄንን ነገር መጥፎ እንደሆነ አስተምሩ በመስጊዱም በቤተክርስቲያኑ በሰንበት ትምህርት ቤቱ በሌላም በኩል ይሄን ነገር በጋራ እንድንጋፈጠው ያስፈልጋል ብዬ አስባለሁ ሐሳባችሁን ስጡ እንደው ወደ ሀገራዊ ምክክር ኮሚሽኑ እናልፍና በጣም አንድ ለሀገር ባለውለታ የሆኑ እነዚህ ወታደሮች ትላልቅ ስልጣን ያላቸው እንግዲህ በጡረታም በተለያየ ሁኔታ ከስራቸው ሲገለሉ የሚገጥማቸውን ነገር አስቀኛቸዋለሁ ግን ከዛ በፊት የምክክር ኮሚሽኑን ሐሳብ ላስቀኛችሁ እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ምናልባትም ወደፊትም አይሰጥም ውሳኔ የሚሰጠው ምንድነው ምክረ ሐሳብ ምክረ ሐሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሐሳቦች ይሆናሉ ለፖለቲካ ፓርቲዎች የሚሰጡ ምክረ ሐሳቦች ይኖሩናል ለሃይማኖት ተቋማት የሚሰጡ ምክረ ሐሳቦች ይኖሩናልና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሐሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሐሳብ በዚህ ሐሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል እንደሰማችሁት ነው እንግዲህ በጣም ሰፊ አጀንዳዎች እየተነሱ ሰፊ መወያያ ርዕሶች እየተነሱ እንደሆነ ታውቃላችሁ በተለይ ስለ አዲስ አበባ ስለ ኢትዮጵያ ስም ስለ አካባቢ ስለ ወራት ስለ ዘመን አቆጣጠር ብዙ ነገሮች ውይይት እየተደረገባቸው እንዳሉ በመረጃዎች እየሰማን እንገኛለንና ይሄን ተከትሎ እንግዲህ የምክክር ኮሚሽኑ እንደሰማችሁት ነው ውሳኔ ያልሰጥም ብሏል አሁን አዲስ አበባ የኦሮሚያ ልትሆን ነው አዲስ አበባ የዚህ ልትሆን ውይይት ነው እየተደረገ ያለው እንጂ ውሳኔዎች እንደማይሰጡ እየሰማን ነው ያንን የውይይቱን ሐሳብ ምክረ ሐሳብ ለሚመለከተው አካል ያቀርባሉ ማለት ነው ይሄንን እንዴት ታዩታላችሁ ለእናንተ ሐሳቡን ሰጣለሁ ወደዚህ ቪዲዮ እንለፍ አዳነች አቤቤ ማለት እንጂ ልጆችን እናርጋችሁ እስቲ ንገሩኝ ምን ሚዲያ ለማውጣት ገገረብኛል የተናስሎብኛል በአንጻ ነው እርስ የሚሰጥ አካላት እንዳለው ወደ ሚዲያ ቀረብ ያለ
እኔ ደረጀ ባህሩ እባላለሁ። የቀድሞ በኢትዮ ኤርትራ ጦርነት ተሳትፌ ከተመለስኩ በኋላ መንግስት የሰጠኝ ተቀናይ ሰራዊቶች ባወረደው መመሪያ መሰረት የተሰጠን ቦታ ነበረ። ያ ቦታ ላይ ስራ እየሰራሁበት ምንም በማላውቀው መልኩ ከ22 ዓመት በኋላ በፍርድ ቤት አፈጻጸም ነው በሚል የወረደውና የደንብ ማስከበር ኃላፊ በመሆን ቤቱን ንብረቱን ከሌሊቱ 11 ሰዓት ሰኔ 19 ከሌሊቱ 11 ሰዓት ገብተው አውጥተውት ምንም በማላውቀው መልኩ አሁን እየተንገላታው ነው ያለሁት። እኔ አቶ ደረጀ ባህሩ ባለቤት ነኝ። በጉለሌ ወረዳ 9 መድኃኔዓለም አካባቢ የመኪና እጥበት ለረጅም ዓመት ስንሰራ የነበረው ቦታ ባለቤቴ ተቀናይ ሰራዊት ሆኖ ከኢትዮ ኤርትራ ጦርነት ተጎድቶ አንድ አይኑና አካሉ ላይ በመቁሰል መንግስት በመመሪያ መሰረት እንደዚህ አይነት ጉዳት የደረሰባቸው በዛ ወቅት የመጡ ሰራዊቶች ባዶ ቦታ እኛ ተሰጠን። ፍርድ ቤት እገድ ባለበት ለሌላ ሰው ተላልፎ ተሰጥቷል። ንብረት ጣራ ነበረው ቆርቆሮ የመታወት መኪና ማሳረፊያዎች እነሱ ሁሉ ተነቅለው እንደ አዲስ ቦታ ተደርጎ ቦታው ለሌላ ሰው ተላልፎ ተሰጥቶብኛልና ከፍተኛ ችግር ላይ ነው ያለሁት። ልጆች ይዤ 4 ልጆች ነው ያሉኝ። ተቀናይ ሰራዊት ከመጣው በኋላ ያቀረቧቸው ልጆች በዛ ቦታ ላይ 22 ዓመት ነው የቆየው። መንግስትም የሰጠን ከካሳ ጋር ተሰጥቶን ያን ቦታ አጽድተን ቆሻሻ መጣይ የነበረው አጽድተን እየሰራን እያለ መንግስት የሚጠበቅብን የጠየቀንን ሁሉ ነገር አድርገን ህጋዊ ሆነን ህጋዊ ተከራይ ሆነን እየኖረን እያለ 2013 ጀምሮ ደግሞ አንድ ክፍል ቢሮ የነበረውን ይሄ አሁን ከኛ ቤት ነጥቆ የያዘውን ሰውዬ አስጠጉታሉ። መንግስት ምንም እልባት ሊሰጠኝ አይደልኩም። በየቦታው ሲሄድ ምንም አይነት መልስ አላገኝም። ወረዳም ሲሄድ ጥያቄ ስጠይቅ ቤቱ እየፈረሰ ነው ስል እኛም የሚመለከተ ነገር አይደለም የሚሉት በጣም በሚያሳዝን ሁኔታ ውስጥና ችግር ውስጥ ነው ያለሁት። ግራ ገብቶኝ ነው የኢትዮጵያ ህዝብ ይፍረደኝ እያልኩ ነው ያለሁት። በጣም ጭንቀትና መከራ ላይ ነው ያለ ነው። ንግድ ፍቃድ ያለን ሁሉ ነገር ያለንን ሰዎች ባላወቅነው መንገድ አሁንም ፍርድ ቤት ክስ ላይ ነን። 2 ተወስኖልናል። 2017 ተወስኖልናል። አሁንም ደግሞ ክስ ላይ ያለን ባላወቅነው መንገድ ሰኔ 19 ላይ እኛ ተጠርተን ወይ መጥሪያ ተሰጥቶን ይሄኔ ሊደረግባችሁ ነው ተብሎ እንኳን ባለንበት አይደለም እቃችን ይወጣ። ሌሊት 11 ሰዓት ተኩል ተገብቶ እቃ ወጥቶ ተጭኖ ካለቀ በኋላ ቤቱን አስረክበን ነው የደረስነው። ምንድነው ስንል ሄደ ቀበሌ ስንጠይቅ አፈጻጸም እኛ አፈጻጸም ሲመጣኛ ማወቅ የለብንም ወረቀት አይሰጠንም እግድ አለው። አሁንም ዛሬ ራሱ ዳኛ ጋር ቀርበን እግዳችን እንዴት ነው ስለ እግዱ እንዳለ ነው። እግድ አልተነሳም። እነሱ ተነሳ ይላሉ። እኛ በምን መንገድ ነው የተነሳው እያልን እየጠየቅን አሁን እኛ 4 ልጆች ይዘን እዚህ በጨለማ 2 ወር አልፎናል። ቀበሌም ስንጠይቅ ለሱ ተወስኗል ይለናል። እኛ ባላወቅነው መንገድ እየተጉላላን ያለነው እየተሰቃየን ያለነው 4 ልጅ ይዘን እንዴት ነው በዚህ ጨለማ ተሰርቶም አልሞላም እንኳን ሳይሰራ አሁን ስቃይና መከራ ውስጥ ነው ያለነው። ልጆቻችን የት እናድርጋቸው? ቤት ተከራይተን ነው የምንኖረው። የስጡን ስንላቸው ይሄ አላችሁ ይሄን እየሰራችሁ ቤት እየተከራይታችሁ መኖር ትችላላችሁ እናንተ ደሃ አይደላችሁ ተብለን እስከ ዛሬ ቤት የሚሰጠው ደብዳቤ እያለ ቤት የሰጠን አካል የለም። በዚህ ግን ሰርተን እንኳን እንዳንተዳደር ቤቱ ከ2 ዓመት በላይ የተሰራበት ግን እንዴት ይነጠቃል? ለእኛ የተወሰነ ውሳኔ ተሽረ በምን ቋንቋ በምን አግባብ ለሱ እንደተሰጠው አናቅም። እኛ የወሰነልን ዳኛ እንኳን ስንጠይቀው እንዴት ተሻረን አናቅም። እኛ ለኛ የነበረው መሬት አስራረ ወርዶ አይቶ የነሱ ነው ብሎ እነሱ ሲሰሩበት አየን እያለ 40 ያስረዳችሁ ገልብጦ ለሱ ጽፎ በምን መልኩ እንደወሰነ አናቅም። ውል የላችሁም ይለናል። ውል እንዳለን እኮ ቀበሌውም ያውቃል። ለከተማው ለኛ ውል አላቸው ብሎ አቅርቧል፣ ተከራክሮልናል። ግን አሁን ላይ የተፈጸመብን በደል እኛም አናውቀው ግራ ገብቶናል። ነዋሪም ቢጠየቅ አካባቢው ላይ ለረጅም ጊዜ እንደያዝኩትና ቆሻሻ ዝቼ እንደገባው የሚታወቅ መሆኑና ህብረተሰቡም ወርዶ ማንኛውም የመንግስት አካልም ጉለሌ ላይ ቢጠየቅ ደረጀ ቢባል የሚታወቅ ቦታ ስለሆነ መኪና እጥበት ለረጅም ዓመት ሲሰራበት የነበረ ነውና አሁን ግራ ገብቶኝ ነው ያለሁት። ለኢትዮጵያ ህዝብ ይፍረደኝ። የመንግስት አካልም የሚመለከተው ክብርት አዳነች አቤቤ አይታ ይሄንን ጉዳይ ከዚህ በፊት ከንቲባ ቢሮም ገብቼ በ2013 ላይ ተወስኖልኝ ደብዳቤ ሁሉ አለኝ ማስረጃዎቹ። ከዚህ ተወልዶ ያደገ ቤተሰብ ሳያስፈቅድ ነው ዘምቶ የሁሉ ደረጃ የደረሰው። መንግስት ዝም አይበለን። ልጆች ይዘን እየተሰቃየን ነው። ልጆቻችንን ለማን ነው የምንሰጠው? ለማን ነው የምንበትነው? እሺ አሁን ሚዲያ ማውጣት ገድ ያረጉኛል። እየቀበለቀበ በየቀበለ በየረዳው ሄድኩኝ መልሳተው በምትክስቱኝ እንድስ ካሳ የሰጠንን ቦታ ተነጥቀናል። ፍርድ ይዳኝን። የቤቶች ዝንጂ ምክትል ከንቲባ አዳነች ምክትል ወይዘሮ ጽጌረዳ የጻፈችው ደብዳቤ አለ። ይሄ ቤት ቁጥር ያለ አግባብ ነው ለልጁ የተሰጠው። ተመልሶ ወደ እነሱ ይመለስ ተብሎ የተጻፈ ደብዳቤ እያለን ህግ ለእኛ እየፈረጀ በማናውቀው ባላሰብነው መንገድ እንደዚህ ሆነናል። አቤት እንሂድ። በመንግስት ያለ ነው። ልጆቻችን ሊበተኑብን ነው። ልጆቻችን ማሳደግ አልቻልኩም። ምናገባኛል። እኛ መልስ እስኪሰጥ ድረስ ለምን
መንግስት ሳይታገሰኝ አይጠብቀንም። ረባናት ተቀምጠናል። አዳሩን ቢሮ ድረስ ገብተናል። መልስ ስጡን ነው እያልን ያለ ነው። ልጆቻችን አለዛ መንግስት ይረከብ። እንዴት ተቀናይ ሰራዊት የተጎዳ አካል ሜዳ ይወድቃል? ለባለ ሀብት ነው የተሰጠብን። ሜታው ደግሞ አሁን ፍርድ ላይ እንኳን ሆነን ነገ ዳኛ ወርዶ እንዳይ እያፈራረሰው ነው። የሚመለከተው አካል ተናገር ይመልሰው ብለናል ይሉናል። የሚመልሰው ነገር አይደለም። እንዴት ፍርድ ላይ እግር ላይ እያለ ይሄ ሁሉ ነገር ሲሆን መንግስት ዝም ይላል? ይርኩት አካሉ ነው አብጃለሁ። እግሬ እስኪቃጥል ደርሻለሁ። አንድ ተሰጠኝ ሰው የለም። ቤተናስሮብኛል። በአምሳት ሁሉ እርስ የሚሰጥ አካላት እንዳለው ወደ ሚዲያ ቀረብ ያለው ከእግዚአብሔር ፍርድ ልጆችን እዚህ ደረጃ አድርሻለሁ። አሳድጊያለሁ። አሁን አትበትንብኝ። የኢትዮጵያ ሕዝብ ይፍረደኝ። የኢትዮጵያ ቃወት እንዳለ አላውቅም። ቃይን ሁሉ አጥተዋል። ግማሹ ቃዛ እንዳለ ልጁ እየሰራበት ነው። ወዴት እንሂድ? መልስ ስጠን መንግስት፣ መልስ ስጠን ነው የምለው። አዳነች አቤቤ መልስ ስጪ። ልጆችን እናርጋችሁ እስቲ ንገሩኝ። እኔ ከተለ የምፈልገው የኢትዮጵያ ሕዝብ ይዳኘኝ። የመድኃኒዓለም ሕዝብ ይዳኘኝ። የዛኔ ቀበቶ ሲወረወር ያየ ሕዝብ ይዳኘኝ። መልስ ስጥ ነው የምለው። ከመንግስት ፍትህ ነው የምፈልገው። መልስ ስጠኝ። ልጆቼ ምን ላርጋቸው? እዛ ቦታ ላይ ነው ያፈራኋቸው። እዛ ቦታ ላይ እየሰራሁ ነው እዚህ ደረጃ ደረስኳቸው። እያስተማርኩ ያለሁት ምን ላርግ? ቤት የለኝም፣ ምን የለኝ፣ ንብረት የለም። ሜዳ ላይ ወድቄያለሁ። የመንግስት ያለኝ ያልኩ ነው። መንግስት ይዳኘኝ። መንግስት ይፍረድ። የኢትዮጵያ ሕዝብ ይፍረድ። የጎንደር ሕዝብ ይፍረድ። በጣም ግራ ስለገባኝ ነው አሁን። እስቲ በእንደዚህ አይነት መልኩ መሆን የለብኝም። በዚህ በክረምት ግራ በሚያጋባ ሁኔታ ልጆች ዛሬ በጣም በሚቸገርበት ሁኔታ ላይ ነው ያለሁትና የኢትዮጵያ ሕዝብ ይፍረደኝ እያልኩ ነውና በእግዚአብሔር ስም ሆናችሁ የሚመለከታቸው የመንግስት አካላት ይህን እንድታዩልኝ ነው እያልኩ ያለሁት። እርዱኝ። በጣም ችግር ላይ ነው ያለሁት። ከዚህ ችግር ላይ የመንግስት አካል ነን የምትሉ ሰዎች ይህን ነገር አጣርቶ የሚያይልኝ ሰው ካለ ዛሬም ፍርድ ቤት ሄጄ የቀረብኩት ለ11 ተቀጥሮ ነው የመጣሁት እና ግራ ገብቶኝ ነው ያለሁት። የመንግስት አለ እያልኩ ነው ያለሁትና እስቲ ተራዱኝ እያልኩ ነው ያለሁት። ባይ ዘ ወይ እነዚህ ሰዎች በጣም ትልቅ ባለውለታ ናቸው። ነፍሳቸውን ሰጥተው ሽጠው ነው እኮ አይደለ? በተለይ ወታደሮች፣ ፖሊሶች፣ የተለያዩ እነዚህ ህግ አስከባሪ አካላቶች ጦርነት እንኳን ሲሄዱ ብዙ ነገር ሲያደርጉ ነፍሳቸውን ሰጥተው ነው እና እነዚህ የሀገር ባለውለታ የሆኑ ሰዎች በማረፊያ እድሜያቸው ጉዳት ሲደርስባቸው ኦር በጡረታ ሲገለሉ መንግስት የሚሰጣቸውን ነገር በአግባቡ ሊጠቀሙ ይገባል። እኛ በሞቀ ቤት ውስጥ እኛ በተደላደለ አልጋችን ውስጥ አድረን እነሱ ግን ምንን ሲጠብቁ፣ ድንበርን ሲጠብቁ፣ ሰላም ሲያስከብሩ፣ በርካታ ነገር ሲያደርጉ ነው የምንመለከታቸው ያሉትም ማለት ነው። እንዲህ አይነት ደግሞ ጉዳት ሲገጥማቸውና ራሳቸውን የሚቋቋሙበት ራሳቸውን የሚያኖሩበት የዕለት ጉርሳቸውን የሚያገኙበት መንግስት ከሰጣቸው በኋላ ሌሎች አካላት የሚወስዱባቸው መንገዶች ሊቆሙ እንግዲህ የአዲስ አበባ ከንቲባ አዳነች አቤቤ ፍትህ ትስጠን፣ የኢትዮጵያ ሕዝብ ይፍረደን እያሉ ነውና የሚመለከተው አካል ይህን ተመልክቶ ፍትህ ሊሰጣቸው ይገባል ብዬ አስባለሁ። ስለከፈሉት ዋጋ፣ ስለሰሩት ነገር ክብር የሚገባቸው ስለሆነ። እሺ አንድ ስለ አዲስ አበባ ጉዳይ ላስቃኛችሁና እንጨርሳለን። አዲስ አበባ ተወልዶ ያደገ ልጅ ዜግነቱም ብሔሩም አዲስ አበባ ናት። አዲስ አበባ የሚኖር ሰው በሙሉ በአብዛኛው አረፋ ደረሰ ብሎ፣ መስቀል ደረሰ ብሎ፣ አሸንዳ ደረሰ ብሎ በየዓመቱ እንግዲህ ሀገር ቤት ሊሄድ ነው እያለ ይወጣል። ብዙ ጊዜ እንግዲህ እንሰማለን ይሄንን ነገር ማለት ነው። አዲስ አበባ ውስጥ ተወልዶ ቢያድግም አዲስ አበባ ውስጥ እየኖረ ቢሆንም አንሲስተሮቹ ግን የት እንዳሉ ያውቃል። ሀገር ቤት ብሎ የሚሄድበት አካባቢ ያለው ወይም ደግሞ በማህበራዊ ህይወቱ ለቅሶም አጋጥሞት ሰርግም አጋጥሞት ገጠር ሊገባ ይችላል። ከዛ ባለፈ ግን አዲስ አበባ ተወልዶ አድጎ የሚሄድበት ገጠር የሌለው የማህበረሰብ ክፍል እንዳለ ግን ልብ ልንለው ይገባል። አብዛኛው አዲስ አበባ ነዋሪ ይህንን አያውቅም። የከተማዋ ኔቲቭ የሆነ ከተማ ብቻ ሳትሆን ሀገሩም የሆነች ገጠሩም የሆነች የቤተሰቦቹም የዘመድ አዝማዶቹ መኖሪያ የሆነች ለቅሶ ብሎ ሰርግ ብሎ በዓል ብሎ ወዴት እንዲሄድ የማይችል የማህበረሰብ ክፍል እንዳለ ልብ ማለት አለ። ኦኬ፣ ቪዲዮ ሊረዝም ስለሚችል ኮፒ ሊንክ እና ሪፖስት ማድረግ እንዳትረሱ። አሁን እሱ ሊል የፈለገው ምንድን ነው? ከ150 ዓመት ወር ከ140 ከ130 ዓመት በፊት ይሄ አካባቢ ባለቤትነቱ የኦሮሞ ነበረ። ስለዚህ ይህ አካባቢ መሬቱ ለኦሮሞ መመለስ አለበት የሚል ኮንሰፕት ነው ያነሳው። የአንድን ቦታ ወይም ደግሞ መሬት ባለቤት ለማወቅ በታሪክ 150 ዓመት ወደ ኋላ ከሄድን እኔ ደግሞ በታሪክ ወደ 400
500 ዓመት ወደ ኋላ መሄድ አለብን የሚል እምነት አለኝ የዛን ቦታ ትክክለኛ ባለቤት ለማወቅ። ጊዜው 16ኛው ክፍለ ዘመን ነው። በ16ኛው ክፍለ ዘመን ደግሞ እዛ አካባቢ ያለው ሶሺዮ ፖለቲካል እንቅስቃሴ ምንድነው? በአዳል ሱልጣኔትና በክርስቲያን ሃይላንድ ኪንግደሙ ከፍተኛ የሆነ ጦርነት የነበረበት ታይም ነው። በአህመድ ኢብን ኢብራሂም ኤልጋሃዚ በተለምዶ አህመድ ግራኝ በሚባሉት የሙስሊም ሱልጣኔት መሪ እንዲሁም ደግሞ በክርስቲያን ሃይላንድ ኪንግደሙ መሪዎች በነ ልብነ ድንግል ከዛም በኋላ በነ ገላውዲዮስ የሚመራው ጦር ከፍተኛ የሆነ ጦርነት ሲያደርግ የነበረበት ታይም ነው። በዚህ ጦርነት ምክንያት ሁለቱም ኃይሎች የሙስሊም ሱልጣኔቱም ክርስቲያን ሃይላንድ ኪንግደሙም ኤግዞስትድ ሆኑ፣ ተዳከሙ። ሲዳከሙ ይህንን ክፍተት ማን ተጠቀመ? የኦሮሞ ፖፑሌሽን ሙቭመንት የሚባለው በዛ ሰዓት የኦሮሞ ፖፑሌሽን እንቅስቃሴ ይህንን ክፍተት ተጠቅሞ ከነበረበት ከቤዙ ከመደወላቦ ወይም ደግሞ ከባሌና ከሲዳሞ ሃይላንድ አካባቢ ወደዚህ አካባቢ እንቅስቃሴ ማድረግ ጀመረ። በዛን ሰዓት ይህንን አካባቢ ማን ተቆጣጠረ? ቱለማ የሚባለው የኦሮሞ ክላን ይህን አካባቢ ተቆጣጠረ። የሜጫ ኦሮሞ ደግሞ አሁን ወዳለው ወደ ወለጋ ወደ ጂማ አልፎ ሄደ ማለት ነው። የኦሮሞ የቦታው ታሪካዊ ባለቤትነት የሚጀምረው በዚህ ታይም ነው። ከ500 ኦር ደግሞ ከ400 ምናምን ዓመት በፊት ማለት ነው። ከዛ በፊት እዚህ አካባቢ ላይ ማን ይኖር ነበረ? ከይኩኖ አምላክ እስከ ልብነ ድንግል ድረስ አጼዎቹ ወይም ደግሞ የክርስቲያን ሃይላንድ ኪንግደም ገዢዎች ይህንን አካባቢ የሚጠቀሙት ሞባይል ኮርት ስለሆነ ወይም ደግሞ ተንቀሳቃሽ ቤተመንግስት ስለሚጠቀሙ ይህንን አካባቢ እንደ ቤዝ አድርገው አካባቢውን ይገዙ ነበር። ይህ አካባቢ የማን አካል ነው? የክርስቲያን ሃይላንድ ኪንግደሙ አካል ወይም ደግሞ መሬት ነበር ማለት ነው። የመሬት ባለቤትነት ካነሳን ማለት ነው። እነዚህም ነገስታት ቤዝ ያደረጉት ኤረር የሚባል አካባቢ፣ እንጦጦን እንዲሁም ደግሞ በረራ የሚባሉ አካባቢዎች አዲስ አበባና አዲስ አበባ ዙሪያን ቤዝ አድርገው ቤተመንግስት ሰርተው ጊዜያዊ ቤተመንግስት ሰርተው ይህንን አካባቢ ያስተዳድሩ ነበር። ቦታውም ላይ ኔቲቭ የሚባሉ ከኦሮሞ ፖፑሌሽን ሙቭመንት በፊት የሚኖሩ ህዝቦች ነበሩ። ከነሱም ውስጥ ለምሳሌ ጉራጌዎች ነበሩ፣ በብዛት ደግሞ ጋፋቶች ነበሩ፣ በተጨማሪ አማራዎች ነበሩ፣ ፕላስ ደግሞ አርጎባዎች ነበሩ። እኔ አይደለም የምለው ታሪክ ነው ይሄንን የሚያስቀምጠው። ስለዚህ የቦታው ታሪካዊ ባለቤትነት የትላንት ባለቤቱ እከሌ ነው ከተባለ የትላንት ወዲያ ወይም ደግሞ የከትላንት ወዲያ ባለቤቱ ደግሞ ማን ነበር ወደሚል ሌላ ጥያቄ ስለሚመዝ የቦታው ታሪካዊ ባለቤቶች ከ150 ዓመት በፊት እነ እከሌ ከተባለ ከ400 እና ከ500 ዓመት በፊት ደግሞ እነ እከሌ የሚባሉ ሌላ ጎሳዎች ሊመጡ ነው ማለት ነው። ሌላ የሚነሳው አንዱ የመከራከሪያ ነጥብ ምንድነው? አዲስ አበባ የተከበበችው በኦሮሚያ ነው፣ ስለዚህ የምትገባው ለኦሮሞ ነው የሚል መከራከሪያ ነጥብ ይነሳል። አንድ አካባቢ በሌላ አካባቢ መወረሯ መሬቱ ዙሪያዋን ለከበባት ክልል ወር ደግሞ ሀገር ትገባለች ማለት አይደለም። በዚህ ሎጂክ ከሄድን ሌሴቶ የምትባለዋ ሀገር የሳውዝ አፍሪካ ልትሆን ነው ማለት ነው። እንዲሁም ቫቲካን የምትባለዋ ከተማ የጣሊያን ልትሆን ነው ማለት ነው። ስለዚህ አንድ አካባቢ በአንድ አካባቢ ዙሪያው መከበቡ ለዛኛው አካባቢ አስተዳደሩና ስልጣኑ ይሰጠዋል ማለት አይደለም። የሚያዋጣው አርጊውመንት ምንድነው? አዲስ አበባ ከኦሮሚያ ምንድነው መጠቀም ያለባት? ለዛም በምላሹ ደግሞ ኦሮሚያ ክልል ከአዲስ አበባ ምንድነው መጠቀም ያለበት የሚለው ላይ ተወያይቶ ኦሮሚያም የአዲስ አበባን ሕዝብ በማይጎዳ መልኩ ከአዲስ አበባ የሚያገኘውን ጥቅም ማስከበር እንዲሁም ደግሞ አዲስ አበባ ከኦሮሚያ የምታገኘውን ሶርስ ወይም ደግሞ ከኦሮሚያ የምታገኘውን ጥቅም ኦሮሚያን በማይጎዳ መልኩ ማስከበር ከዛ በኋላ ሕዝብ ከሕዝብ ጋር ተቻችሎ የሚኖርበትን ወይ መፍጠር። ግን የመሬት ይገባኛል ጥያቄ የምናነሳ ከሆነ ታሪክ ማገላበጡ ስለማይቀር ታሪክ ስናገላብጥ ደግሞ ከ150 ዓመት በፊት የኦሮሞ ጎሳዎች እዚህ አካባቢ ሰፍረው ይኖሩ ነበር ብላችሁ እናንተ ታሪክን ካነሳችሁ ሌላው ደግሞ ከ400 እና ከ500 ዓመት በፊት ኦሮሞ ወደዚህ ከመምጣቱ በፊት እዚህ አካባቢ የሚኖሩ ኔቲቭ ህዝቦች ነበሩ ለኛም ይገባናል ብሎ የሚመጣ ሌላ አካል ይኖራል። ስለዚህ የአዲስ አበባን ጉዳይ አዲስ አበባ አሁን ባለችበት የኢትዮጵያ ዋና ከተማ መሆኗ ሳይሻር ፕላስ ደግሞ ራሷን በራሷ እያስተዳደረች የህዝቧ ሶሻል ኢኮኖሚክ ፖለቲካል መስተጋብሩ ሳይበላሽ ባለችበት ብትቀጥል ለሁላችንም የሚሻል ነው የሚመስለኝ። ለበዓል ከሌ እዚህ ቦታ ይሄዳል፣ ለበዓል ከሌ እዚህ ቦታ ይሄዳል፣ ለበዓል የትም የማይሄድ ህዝብ አለ። አዲስ አበባ ተወልዶ ያደገም ልጅ ለበዓል የትም አይሄድም። አዲስ አበባ ተወልዶ ያደገ ልጅ ዜግነቱም ብሔሩም አዲስ አበባ ናት። ስለዚህ እነ ከሌ እንደዚህ ቦታ ሄደው ይመጣሉ፣ እነ ከሌ እንደዚህ ቦታ ሄደው ይመጣሉ፣ እነ ከሌ እዚህ ቦታ ነው በዓል የሚያሳ ይሄ አያስኬድም።
አይሄድም፣ ሎጂኩም ስለማይፈቅድ የመሬት ባለቤትነት ጥያቄ የሚነሳ ከሆነ ታሪክን ወደኋላ ማገላበጣችን ስለማይቀር ታሪክን ወደኋላ ካገላበጥን ደግሞ ጉዳዩ ስለሚንዛዛና ስለሚረዝም አዲስ አበባ ባለችበት በኢትዮጵያ ዋና ከተማነቷ ብትቆይ የተሻለ የፖለቲካ አማራጭ ነው የሚል ሐሳብ አለኝ። እንግዲህ ይህ ሐሳብ የተነሳው በዚሁ በምክክር ኮሚሽኑ ላይ የተነሱ ሐሳቦችን መሰረት በማድረግ ነውና ያው የምክክር ኮሚሽኑ ውሳኔዎችን እንደማይሰጥ ሐሳብ እንደሚሰጥ እየሰማን ነው። እኛም ደግሞ የተለያዩ ሐሳቦችን እያነሳን ነው። እንደው በመጨረሻ እኔ ስለ ሃይማኖት ነው አብዛኛው ነገር፣ ስለ ፖለቲካ ማውቀው ነገር የለም። ስለ ሃይማኖትም ይህን ያህል አውቃለሁ ምን አይደለም። ግን እንደው አዲስ አበባ፣ ሐዋሳ፣ ባህር ዳር ኦር ሌሎች የገሌ ነው እየተባባልን ዘመናችንን ባንጨርስ። እቺ ዓለም ታልፋለች፣ ትተናት እንሄዳለን ባይዘዌ ማለት ነው። ዛሬ አዲስ አበባ የኔ ነው እገሌ አንተ አይደለም እያልን ያውም አንድ ኢትዮጵያ ሆነን እርስ በርሳችን መባላት የለብንም። አንድነት ነው ዛሬ የሚያስፈልገን። የተወሰነ ዘመን እኮ ነው ያለን፣ ብዙ ጊዜ እንኳን የለንም። ይሄንን ዓለም ትተን እንሄዳለን። ለሚያልፈው ነገር የማያልፈውን ዓለም ባናጣ መልካም ነው እያስባለሁ። በዚህ ውስጥ ይሄ ሲነሳ ክፋት አለ፣ ምቀኝነት አለ፣ ተንኮል አለ፣ ብዙ ነገር ኃጢአት አለ፣ የሚሰሩ ነገሮች። ከነዚህ ነገሮች እንዴት ነው ልንቆጠብ የምንችለው? አንድ ሆነን ተዋደን ብንኖር አይሻልም? ሁሉም ነገር ይበቃናል እኮ። ሰላም ካለ እኮ የትም ሄደን ብንሰራ ሀገራችን አንድ ኢትዮጵያ ለሁላችንም ናት። አንተ አዲስ አበባ ነህ፣ አንተ ኦሮሜ ነህ፣ አንተ እንትን ነህ ከመባባል እግዚአብሔር ከዚህ ነገር ያወጣል ለማለት እፈልጋለሁ። ሐሳብ አስተያየታችሁን ስጡኝ። በሌላ መረጃ እስክንገናኝ ቸር ቆዩልኝ።